ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የቀድሞ የናይጄሪያ አቪዬሽን ሚኒስቴር የኢትዮጵያ አየር መንገድ አውሮፕላን ለ3 ቀናት ብቻ ተከራይተው የሹመት ምረቃ ማድረጋቸው ተገለጸ። የናይጄሪያ የኢኮኖሚና የፋይናንስ ወንጀሎች ኮሚሽን ባደረገው ምርመራ የቀድሞ የአቪዬሽን ሚኒስትር ሃዲ አቡበከር ሲራክ ናይጄሪያ ኤር የተባለውን አዲስ የአየር መንገድ ስራ እንዲጀምር ለማስመሰል ከኢትዮጵያ አየር መንገድ ጋር የኪራይ ስምምነት አድርገው እንደነበር ፍርድ ቤት ላይ ይፋ አደረገ። ሚኒስትሩ በአጠቃላይ 20 ቢሊዮን ናይራ የሚገመት እምነት ማጉደልና የማጭበርበር ወንጀል ፈጽመዋል በሚል በሕግ እየተጠየቁ ይገኛሉ። የኮሚሽኑ መርማሪ ለፍርድ ቤት እንደመሰከሩት የቀድሞ ሚኒስተር የፈረሙት ውል አውሮፕላን ናይጄሪያ ውስጥ ለ3 ቀናት ብቻ እንዲቆይ የሚያይዝ ነበር። አውሮፕላኑ የቀድሞ ፕሬዚዳንት ሙሐመድ ቡሃሪ ስልጣን በለቀቁበት ዕለት እንደ አውሮፓውያን አቆጣጠር ግንቦት 29 ቀን 2023 ሀገሪቱን ለቆ እንዲወጣ ታቅዶ የነበረ ሲሆን አውሮፕላኑ አቡጃ ሲደርስም የናይጄሪያ ኤርን የደንብ ልብስ የለበሱ የሀገር ውስጥ ሞዴሎች በገንዘብ ተቀጥረው የውሸት ማስታወቂያ ፎቶዎች እንዲነሱ ተደርገዋል። ይህን ተከትሎ ሚኒስትሩ ሃዲ ሲራክ ልጃቸው አማቻቸውና አልቡራቅ ግሎባል ኢንቨስትመንት የተባለ የኩባንያ በቁጥጥር ስር ውለዋል። ተከሳሾቹ በስልጣን አላግባብ መገልገያና ከ2 ቢሊዮን ናይራ በላይ የህዝብ ሀብት ማባከን ጋር በተያያዘ 6 የወንጀል ክሶች ቀርቦባቸዋል። በተጨማሪም ምርመራው እንደሚያሳየው መጀመሪያ ላይ የናይጄሪያ ኤርን ለመቋቋም ቲኖር ናይጄሪያ ሊሚትድ ለተባለ ኩባንያ ተሰጥቶ የነበረው 299 ሚሊዮን ናይራ ውል በሚኒስቴር ቀጥተኛ ትዕዛዝ ወደ 599 ሚሊዮን ናይራ ከፍ እንዲል ተደርጓል። ይህ የሙስና ሰንሰለት ሊደርስበት የቻለው የሚኒስቴሩ መስሪያ ቤት ቋሚ ጸሐፊ የነበሩትን ግለሰብ ስልክ በመፈተሽ ሲሆን ሚኒስቴሩ በወቅቱ በስፔን ሆነው ውል ለተጠቀሰው ኩባንያ እንዲሰጥ ያስተላለፉት የድምፅ መልእክት በማስረጃነት ተገኝተዋል። ክሱ በአሁኑ ወቅት በናይጄሪያ ከፍተኛ ፍርድ ቤት እየታየ ይገኛል። ትራምፕ ከኢራን ጋር የነበረውን ጦርነት አቁመናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ ከኢራን ጋር የነበረውን ጦርነት ግጭት በይፋ ማቆሟና ታላቅ ስምምነት ላይ መድረሷን በዋይት ሀውስ በሰጡት ድንገተኛ መግለጫ አስታውቀዋል። ትራምፕ ከኢራን ጋር የነበረውን ጦርነት አቆመናል ሲሉ ያወጁት በኢራን ላይ ሲሰነዘር የታቀዱ የነበረው አዲስ ወታደራዊ ጥቃት በድንገት መሰረዛቸው ተከትሎ ነው። ከዚህ ታሪካዊ ስምምነት ጀርባ ባሉት ዋና ዋና ዝርዝሮች መሰረት ሁለቱ ወገኖች የተኩስ አቁም ውሳኔውን ለተጨማሪ 60 ቀናት የሚያራዝምና ለዘላቂ ሰላም መንገድ የሚከፍት በጣም ጠንካራ የመግባቢያ ሰነድ MOU ላይ ደርሰዋል። በዚህ ስምምነት መሰረት ኢራን የኒውክሌር መሳሪያ በምንም አይነት መልኩ ላለማልማትና ላለመግዛት መስማማቷን አሜሪካ ያስታወቀች ሲሆን በጦርነቱ ምክንያት ተዘግቶ የነበረውና ለዓለም አቀፍ የነዳጅ ንግድ ወሳኝ የሆነውን የሆርሙዝ ባህረ ሰላጤን በአፋጣኝ ክፍት ይደረጋል። ይህ ስምምነት በሚቀጥሉት ቀናት በአውሮፓ ውስጥ በይፋ የሚፈረም ሲሆን አሜሪካን በመወከል ምክትል ፕሬዚዳንት ጄዲ ቫንስ በስነ ስርዓቱ ላይ ይገኛሉ። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር በዋና ዋና የውይይት ነጥቦች ላይ መግባባት መኖሩን ቢያምኑም እስካሁን የመጨረሻና አስገዳጅ ውሳኔ ላይ ያልደረስነው በማለት የትራምፕን ንግግር በጥንቃቄ ተመልክቶታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በድርድሩ በቀጥታ ባይሳተፉም ትራምፕ ለደህንነታቸው የገቡትን ቃል በማመስገን መግለጫ ሰጥተዋል። በአጠቃላይ በመካከለኛው ምስራቅ ለወራት የቀጠለውን ከባድ ውጥረት ያረግባል ተብሎ ተስፋ የተጣለበት በዚህ የትራምፕ ድንገተኛ መግለጫ ላይ እናንተ ምን አመለካከት አላችሁ? ከታች በኮሜንት አሰፍሩልን። አንዲት ፈረንሳዊ ጋዜጠኛ ከኢትዮጵያ ተባረረች። ላክሪክስ በተሰኘ ጋዜጣ ላይ የምትሰራ አንዲት ፈረንሳዊ ጋዜጠኛ ከኢትዮጵያ መባረሯን ድርጅቱ የፈረንሳይ ዜና አገልግሎት አዣንስ ፍራንስ ዛሬ ዘግቧል። የዜና አገልግሎቱ እንደገለጸው ኢትዮጵያ በገለልተኛ ሚዲያዎች ላይ የምትወስደውን እርምጃ አጠናክራ ቀጥላለች። የ30 ዓመቷ ፈረንሳዊት ጋዜጠኛ ኦጋስቲን ፖስሊ ከጎርጎሮሳውያኑ 2023 ጀምሮ ከኢትዮጵያ ዘጋቢ ሆና እያገለገለች ነበር። አንድ ፈረንሳዊ የዜና አገልግሎት ጋዜጠኛ ኦጋስቲን የተባረረችበት ምክንያት ከባለስልጣናት ግልጽ የሆነ ምክንያት አልተቀመጠም። የጋዜጣው ውጭ ጉዳይ አዘጋጅ ለዛንስ ፍሬንስ ጋዜጣ እንደገለጸው ግን ለመረዳት የማይቻልና በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ብሎታል። በአንድ ደቂቃ ውስጥ 1.2 ኪሎ ግራም ማር በመመገብ የዓለም ክብረ ወሰን ተሰበረ። ማር በጣም ተወዳጅ ምግብ ቢሆንም በአንድ ደቂቃ ውስጥ ከ2 ፓውንድ በላይ መመገብ ግን ቀላል አይደለም። ማር ወፍራም በመሆኑ እንደ ውሃ ለመጠጣትም ሆነ እንደ ጠጣር ምግብ ለመዋጥ አስቸጋሪ ነው። ባልተለመደ ምግብ ፈተናዎች የሚታወቁ ጀርመናዊ ወጣት አንድሬ ሩዶልፍ ኦብሰገር ከከተማ በአንድ ደቂቃ ውስጥ
1273 ግራም ማር በመመገብ አዲስ የዓለም ክብረ ወሰን አስመዝግቧል። የእሱን ስኬት የሚያሳየው ቪዲዮ ምስል በኢንተርኔት ላይ በስፋት የተሰራጨ ሲሆን ለአብዛኛው ሰው ሊያነቃ በሚችል ፍጥነት ትልቅ ማንኪያ ሲመገብ ይታያል። ይህ ስኬት ለፍጥነቱ ቁርጠኝነትና በዘርፉ ላለው ከፍተኛ ልምድ ማረጋገጫ ነው ሲል ሆዲ ሴንትራል ዘግቧል። ናይጄሪያ ዜጎቿን ከደቡብ አፍሪካ ማስወጣቷ ጀመረች። ናይጄሪያ በደቡብ አፍሪካ ውስጥ ስደተኞች ጥላቻ የጨመረ በመምጣቱ አንዳንድ ዜጎቿ ወደ አገሯ እየተመለሰች ይገኛል። በዚህ መሰረት 268 ናይጄሪያውያንን የያዘ አውሮፕላን ከጆሃንስበርግ ሌጎስ ገብተዋል። እንደ ናይጄሪያ ቆንስላ ጽሕፈት ቤት ገለጻ 268 ሰዎች ወደ አገራቸው ለመመለስ ከተመዘገቡ 1000 ናይጄሪያውያን መካከል ናቸው። የናይጄሪያ ውጭ ጉዳይ ሚኒስቴር በግለጹ ይህንን ያረጋገጠ ሲሆን 262 ተሳፋሪዎችና 3 የመንግስት ባለስልጣናት በበረራው ሌጎስ ደርሰዋል። ከዚህም ቀደም ጋና፣ ዚምባብዌና ማላዊ ዜጎቻቸውን ሳውዝ አፍሪካን ለቀው እንዲወጡ አድርገዋል። አፍሪካውያን መደጋገፍ ሲገባቸው ከኛ ተቃራኒ መሆናቸው ማየት በጣም ያማል ሲል የደቡብ አፍሪካ ግብ ጠባቂ ተናገረም። የደቡብ አፍሪካው አምበል ኑሩ ዊሊያምስ ከሜክሲኮ ጋር በነበራቸው ጨዋታ ሌሎች የአፍሪካ ሀገራት ሜክሲኮን በመደገፋቸው ማዘኑን ገልጿል። በየትኛውም የዓለም ዋንጫ አፍሪካውያን አብዛኛውን ጊዜ የአፍሪካ ሀገራትን ይደግፋሉ። ሆኖም ግን እኛ ላይ ብዙ አፍሪካውያን ከደቡብ አፍሪካ ይልቅ ሜክሲኮን ሲያበረታቱ ማየት በጣም ያማል ብለዋል። ግብ ጠባቂው ሁሉንም ነገር ለሀገራችን ሰጥተናል፣ ከጨዋታው በኋላ ግን አባትበናል ብለዋል። ይህ ወቅት አፍሪካ በአንድነት በመቆም በመደጋገፍ መተሳሰር የምትችልበት ወቅት ነው ሲልም አክሏል። ሆኖም አብዛኛው አፍሪካውያን የእግር ኳስ ተመልካች ግን ምሽቱን ለሜክሲኮ ነበር ድጋፍ ሳየው። ለዚህም ደግሞ የደቡብ አፍሪካውያን የመጤጠል እንቅስቃሴ ጥቁር አፍሪካውያን ሀገራቸውን ለቀው ይወጡ ማለት በመጀመራቸው ነው። ደቡብ አፍሪካውያን ሌሎች አፍሪካውያን የስራ ዕድሎቻቸውን ይዘዋል በሚል ዋነኛ ምክንያት ነው ያወጡልን ሲሉ የቀረሙት። በዚህም አብዛኛው አፍሪካ ክፍል በደቡብ አፍሪካ ላይ ቂም ሳይዝ አልቀረም። ሽንፈታቸውንም እንደ ድል እየተደሰቱበት ነው። ቻይና በስለላ ወንጀል የተጠረጠሩትን አሜሪካዊ ምሁር በቁጥጥር ስር አዋለች። የቻይና ውጭ ጉዳይ ሚኒስቴር አንድ የአሜሪካ ምሁር የቻይና ብሔራዊ ደህንነት አደጋ ላይ ይጥላል በሚል የስለላ ክስ መያዙን አረጋግጧል። በማይናማር ላይ ያተኮረ የጥናት ቡድን ዳይሬክተር የሆኑት ዩ ሚንዚን በሰኔ ወር መጀመሪያ ላይ በቁጥጥር ስር መዋላቸው ምንጮች አስቀድሞ ለኒውዮርክ ታይምስ ተናግረዋል። ማይናማር በምትወሰኑበት በቻይና ኩሚንግ ከተማ በነበሩበት ወቅት ምሁሩ ደብዛቸው ጠፍቷል ተብሏል። ስለ እስሩ ተጨማሪ ዝርዝር አልሰጠም። በቻይና ብሔራዊ ደህንነት ክስ የአሜሪካ ዜጎችን ማሰር ያልተለመደ ነው። እስሩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከቻይና ፕሬዚዳንት ዢ ጂንፒንግ ጋር በቤጂንግ ከጥቂት ሳምንታት በፊት ታላቅ አቀባበል ከተደረገላቸው በኋላ የተሰማ ነው። የማይናማር ፕሬዚዳንት ሚን ሂንግ ሊንግ በሚቀጥለው ሳምንት ቤጂንግ ሊጎበኙ በተዘጋጁበት ወቅትም የተፈጸመ እስር ነው። ቤጂንግ እንደ አውሮፓውያን አቆጣጠር በ2021 ለመንግስት ስልጣን ከተቆጣጠረው ከማይናማር ወታደራዊ መንግስት ጋር ቅርብ ግንኙነት እንዳለ ይታወቃል። እንደ አውሮፓውያን አቆጣጠር በ1988 የማይናማር ዲሞክራሲ ንቅናቄ ወቅት የተማሪ አራማጅ እንደነበሩ የሚታወቁት ሚን ጂን ከወታደራዊ መንግስት ስርዓት ለማምለጥ ወደ ታይላንድ ሸሽተዋል። በኋላም ለትምህርት ወደ አሜሪካ ያቀኑ ሲሆን ወደ ማይናማር በ2010 ተመልሰዋል። እንደ ኒውዮርክ ታይምስ ዘገባ በአሁኑ ጊዜ በታይላንድ ቢኖርም ጊዜያቸው በአሜሪካና በማይናማር ያሳልፋሉ። ሚን ጂን በአሁኑ ጊዜ በማይናማር የስትራቴጂክና የፖሊሲ ጥናት ተቋም ዋና ዳይሬክተር ናቸው። ጀግናው አትሌት ጉደፍ ጸጋዬ ለ4 ወራት የሚቆይ አበረታች መድኃኒት እገዳ ተጣለባት። የ2 ጊዜ የዓለም ሻምፒዮን የሆነችው ጉዳይ ጸጋዬ ከውድድሩ ውጭ በተደረገ ምርመራ በተከለከለ ንጥረ ነገር ለ4 ወራት የሚቆይ የዶፒንግ እገዳ ተጥሎባታል። የ29 ዓመቷ ጀግናዋ ኢትዮጵያዊት አትሌት እንደ አውሮፓውያን አቆጣጠር 2022 የሴቶች 5000 ሜትር የዓለም ሻምፒዮና በ2023 የ10000 ሜትር ወርቅ ሜዳሊያ አሸናፊ ሆናለች። ጉደፍ በቶኪዮ 2020 ኦሎምፒክ የነሐስ ሜዳሊያ አሸናፊ ነበረች። ኤትሮዞል በሰውነት ውስጥ የኤስትሮጅንን መጠን ለመቀነስ ይረዳል። ይኸው መድኃኒት በጡት ካንሰር ሕክምና ወቅት ጥቅም ላይ ይውላል። ንጥረ ነገሩ በሰውነቷ ውስጥ የተገኘው ለታዘዘላት የሕክምና ችግር ለመቆጣጠር በወሰደችው መድኃኒት ምክንያት እንደሆነ በማስረጃ አቅርባለች። ነገር ግን አስቀድማ የሕክምና ነጻነት ፈቃድ TUE ባለማውጣቷ ጥፋተኛ ሆናለች። አትሌቷ ጥፋቷን ወዲያውኑ አምና ከዓለም አትሌቲክስ ጥበቃና ክትትል AIO ጋር የስምምነት ሰነድ የሪዞሉሽን አግሪመንት በመፈረሟ ሊጣልባት ከሚችለው የረጅም ጊዜ ቅጣት ይልቅ የ4 ወር እገዳ ብቻ እንዲወሰንባት ተደርጓል።